የጨነቀኝ ቤት ውስጥ አንቺ ጨነቀኝ ምናምን የምትይው አማርኛሽን እንትን በይ። ቁጭ ጫማውን አውልቂና ውጭና እዛ ልጁ ጋር እንትን በይ። ተይ ምን ማለት ነው? ቆጣሽ አታርጊኝ። እኔ ተቆጥቼሽ አላውቅም። ከዚህ በላይ ክርክር አልችልም። እንውጣ። ልትወጡ ከሆነ የት ነው የምትወጪው? ልጁን አምጪው። አስተኙ ሰላም ውድና የተከበራችሁ ቤተሰቦች እንደምን አላችሁ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። ዛሬ እንግዲህ ነቃ ደንገጥ ብዬ በቤቴ ከች ብዬ እላችኋለሁ። ከብዙ ጊዜ በኋላ በቤቴ መጥቼ እላችኋለሁ ማለት ነው። እንግዲህ የራስ ወገብ እንዴት ነው በደንብ ጠንከር ልበል ብዬ ነው። አሁንም ጥሩ ላይ ነኝ። በእርግጥ ግን ደግሞ አለ አይደለ ያው ከመጀመሪያው ቀናቶች አሁን ላይ የተሻለ ነው ብዬ አስባለሁ እና ለዛም ነው ትንሽ እረፍት ላድርግ ብዬ ነው የጠፋሁባችሁ። በቤቴ ስላልመጣው ትልቅ ይቅርታ ይደረግልኝ። ዛሬ እንግዲህ በአንድ ሀሳብ መጥቼላችኋለሁ። እናቴን ፕራንክ ላረጋት አስቤያለሁ። እናቴን እህቴ ምናምን አለች፣ ፕራንክ ላረጋት አስቤያለሁኝ እና እንግዲህ መጀመሪያ ግን ስለ አራስነት ጊዜ ልንገራችሁ። በጣም ነው ደስ የሚለው አራስ መሆን። እውነት በጣም ደስ ይላል። ብዙ ነገሮቹ በጣም ያስደስታሉ። መጠያየቅ አለ። ሰው በቃ ምንድነው እንኳን ማርያም ማረችሽ፣ ማርያም በድልም ታውጣሽ ምናምን፣ እንኳን እግዚአብሔር ረዳሽ እየተባለ መዋል ራሱ ደስ ይላል። በቃ የሆነ ሲያሞጋግሷችሁ ምናምን ጎበዝ ምናምን መባሉ በጣም ደስ ይላል እና እኔ በጣም ተመችቶኛል፣ እግዚአብሔር ይመስገን። እንግዲህ መጠያየቅ ጥሩ ነው፣ ባህላችን ምናምን ቆንጆ ነው እና እኔ እንግዲህ ብዙ ሰው እየመጣ ምናምን እንትን እያለኝ ነው፣ እያጀበኝ ነው። ያ ስሜት በጣም ደስ ይላል። ማለት በነገራችሁ ላይ ይሄ ነገር በጣም ቆንጆና አሪፍ ነገር ነው። ምክንያቱም አራስ ቤት ውስጥ እንደው ዲፕሬሽን ምናምን የሚባል ነገር ይፈጠራል አንዳንድ ጊዜ አንዳንድ ሴቶች ላይ እና ይሄ ነገር እንዳይፈጠር ሰው መጠየቁ፣ አይዞሽ መባሉ፣ እንኳን እግዚአብሔር ረዳሽ ምናምን መባሉ ምናምን ከዛ አይነት ስሜት ውስጥ እንድትወጡ ያደርጋችኋል፣ ያግዛችኋል። እና ደግሞ እናት ስትሆኑ በተለይ የመጀመሪያ ሲሆን ብዙ ጥያቄዎች ይፈጠራሉ አእምሯችሁ ውስጥ። ለምሳሌ እኔ እናት ለመሆን ብቁ ነኝ ወይ? ልጄን እንዴት ነው እያስኩኝ ያለሁት? አያያዜ ጥሩ ነው ወይ? ለልጄ ጥሩ እናት ነኝ ወይ? እንዴት ነው ማህበረሰቡ የሚቀበለኝ ምናምን የሚሉት ነገሮች እናንተን ያሳስባችኋል። የመጀመሪያ እናት ስትሆኑ በተለይ በቃ የመጀመሪያ አይነት ይገባችኋል። ያው ለመጀመሪያ ጊዜ ስትወልዱ ማለት ነው እና ያ ጥያቄዎች ይኖራሉ እና ሰዎች ደግሞ እናንተን አፕሪሼት ሲያደርጓችሁ ለዛ ነገር ብቁ እንደሆናችሁ ወይም ደግሞ እንደምትችሉ ምናምን ያ ስሜት እንዲሰማችሁ ያደርጋል እና እኔ እንደዚህ አይነት ፊሊንጎች እየተሰሙኝ ነው። ያው ሰውም እያበረታታኝ ነው። ጥሩ ሙድ አለው እና ግን ወደ ሀሳቤ ስመለስ ፕራንኩ ምንድን ነው? ፕራንክ ላረጋቸው ነው ብያቸዋለሁ። ፕራንኩ ምንድን ነው? አራስነት በቃኝ ልላቸው ነው። ልወጣ ነው፣ ይበቃኛል፣ በላው ጠጣው፣ ምንድን ነው ዝም ብሎ መቀመጥ ከበቃ እኔም ወጥቼ ከእናንተ ጋር የምትሰሩትን እሰራለሁ፣ የምታደርጉትን አድርጋለሁ። ወጥቼ እንደውም የምፈልገውን እቃ ራሴን ሾፕ ማድረገው ነው የምላቸው። እኔ አሁን ማለት የሚፈልገው እቃ ምናምን ካለ ወይ እናቴን ወይ እህቴን ምናምን ነው ግዙልኝ የምለው መውጣት ስለማይቻል ማለት ነው። እና አሁንም እናቴ ወደ ሱቅ ልትወጣ ነው፣ ከአንቺ ጋር ተከትዬ አወጣለሁ ነው የምላት የኔ ሀሳብ ማለት ነው። እና ከአንቺ ጋር ተከትዬ እወጣለሁ፣ ይበቃኛል። ደግሞ ምንድን ነው በነገራችሁ ላይ ይሄ ነገር ፕራንክ ነው እሺ፣ አጉል ባህል ምናምን እላታለሁኝ። እናቴ አጉል ባህል ቁጭ ብሎ መብላት፣ መጠጣት፣ መታረስ ምናምን ተወለድ አይደል? ትንሽ ተንቀርክር ከተባለ 2-3 ቀን ይበቃል፣ መውጣት ነው። ተቀምጦ መብላት ምን ያደርጋል እላታለሁኝ። እና ደግሞ ዝም ብሎ ሰውም እየመጣ ምናምን እላታለሁ። ፕራንክ ነው ግን እና ሰላም አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ? ሰላም ናችሁ? ሁሉ መልካም፣ ሁሉ ሰላም አለው አልሐምዱሊላህ። ይህን ቪዲዮ ሼር አድርጋችሁ አድርሱልኝ ማለት ነው። በመጀመሪያ ደረጃ በጎቹ መኪና ለሩታ ይገዛላት እያሉ ነው። ግዙላት። እናንተ የሚረዳ ቤተሰብ የላችሁ፣ የሚረዳ እናት አባት የላችሁ፣ የወጣችሁበት አላማ የላችሁ። ስለዚህ ለሩታ መኪና ግዙላት። በሁለተኛ ደረጃ ደግሞ በተለይ በዚህ በአውሮፓው ዓለም እዚህ ሀገር እውነት ለመናገር ማለት ነው ወላሂ ዛሬ ወልዳችሁ ኦር በሁለተኛ ቀኑ በሶስተኛ ቀኑ ውጭ ላይ ናችሁ ነው ካፌ ምናምን ትሄዳላችሁ። ገባችሁ አይደል? ለምን ካላችሁ ዲፕሬሽን እንዳይላችሁ እንዳይደብራችሁ በቃ የሆነ እንዳይላችሁ ማለት ነው።
እና ኢትዮጵያ ላይ ግን እንደዚህ የለም። ኢትዮጵያ ላይ መውጣት የለባችሁ ምናምን እዚህ ሀገር ግን ራስ በራሷ ራሷን በቃ 12 ቀን ከሆነች በተለይ ራስሽ ነው እንትን የምትይው በቃ አጥሚት የምትሰሪ ምንምቲ ቤት የምታጸጅ ምንምቲ ራስሽ አንቺ ነሽ ማለት ነው። እና ከምር አንዳንዴ የኛ የወጋችን ባህላችን በጣም ደስ ይላል፣ ሀሪፍ ነው ማለት ነው። ግን እዚህ ጋር ኢሮፕ ያለን ሰዎች ደግሞ እንደዛ ስለምናረግ በዚህ ደረጃ ባታሾፊ መልካም ነው ብዬ ላለው አቶ ሩታ ባታሾፊ ማለት ነው። በሁለተኛ ደረጃ ደግሞ የዘመኑ ልጆች ላልችው ልመልስልሽ፣ ለእናቲቱ ነው መመለስ የምፈልገው። እሱ ልክ ነው፣ እውነቷ ነው። ለምን ካላችሁ የዘመኑ ልጆች ቅልቅል ያበዛሉ መሰለን። አሁን ሩታ ተንቀልቅላ ያላባት ኦር ዝምላን የወለደችው ካለ 80 የወለደችው ዝም ብሎ የመጣ ልጅ ነው ማለት ነው። የዘመኑ ልጅ ልክ ነሽ፣ በዚህ አልፈርድብሽም ማለት ነው። እውነትሽ ነው፣ ጥሩ ብለሻል። በሁለተኛ ደረጃ ደግሞ ኮሜንት እያየው ነበር። በጎቹ ለሩታ መኪና ይገዛላት፣ ለሩታ መኪና ግዙላት። አብርሽማ አይገዛም። እንግዲያ አብርሽ መርጦ ሂዷል፣ ሄርሜላ መርጦ ሂዷል። ስለዚህ እናንተ እዛው በተጨማለቀ እጃችሁ ግዙላት፣ እኛ ይመለከተንም። በሁለተኛ ደረጃ ደግሞ ይህ ነገር አሁን ያስተምራል ብዬን ያላስብም። ዛሬ ለቀቁት፣ ምንም የሚያስተምር ነገር የለውም። ገባችሁ አይደለ? እናትና ልጁ ተመካክረው ምን ብለው ነው ይህን ቪዲዮ የሚሰሩት? ፕሊዝ እንዲያው የሚመክርሽ ሰው የለም? ቢያንስ እስከ 40 ቀን ቁጭ በይ፣ 40 ቀን ተመከሪ እንዴ! ምንድን ነው ገንዘብ ብለሽ ልትደፊ ነው እንዴ? 40 ቀን ተመከሪ። 40 ቀን ቢያንስ እስኪ ቁጭ ብለሽ አራስነትሽና አጣጥሚ፣ አትንገብገቢ በጣም ማለት ነው። በዚህ ደረጃ መንገብገብ በጣም ነው የሚያስጠላው። ቢያንስ 40 ቀን እስከሚሆንሽ ቁጭ አትይም እንዴ? ጉድ! በጎቹ ያሟሉልሻል። ለዛ ለምትፈልጊው ነገር እድሜ በጎቹ ይልኩልሻል። ስለዚህ 40 ቀን ይሙላሽ፣ አትንቀጭቀጭ ማለት ነው። በሁለተኛ ደረጃ ውጥር ንጥር አትበይ። ረጋ ያለ ቅቤ ወተት ይወጣዋል። ተረጋጊ፣ ገና ነሽ። እኔ ደግሞ የገረመኝ ምን እንደሆነ ታውቃላችሁ? አራስ ቤት ስትሆኑ ዲፕሬሽን ትገባላችሁ ምናምን። ኢትዮጵያ እኮ ነው ያለሽው። ኢትዮጵያ ነው ያለሽው። ኢትዮጵያ ሰው እንደ ሰው መጥቶ የሚጠየቅበት ሀገር ነው ያለሽው። አውሮፓ አይደለሽም። በጣም አታካብጅ። እኛም እዚህ ተቀምጠን አላካበድን እንኳን አንቺ ኢትዮጵያ ያለሽው። እኔ እኮ ግርም የሚለኝ እሷ ናት አውሮፓ የወጣሽው ወይስ እኛ ነን? ጉድ! እና ውዶቼ፣ ማሮቼ፣ ፍቅሮቼ፣ ሁሉ ነገሮቼ ማካበድ ይቅርብሽ። በሁለተኛ ደረጃ ደግሞ በጎቹ መኪና ግዙላት፣ መኪና ይገዛላት እያላችሁ እንዳለ ኮሜንቱን አንጨባርቃችሁታል። ግዙላት፣ እኛ አይመለከተንም። ነገ ወዲያ መውደቂያ አታችሁ ገንዘብ አዋጡልን ብላችሁ ስትመጡ ነው የዛን ጊዜ ወገባችን አስረን አናዋጣም የምንላችሁ። አለቀ ደቀቀ እንጂ እኔ ለዩቲዩበር አልገዛም። አድርሱላት። ጉድ እኮ ነው።